ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን፣ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ በጣም ደስ በሚል ቪዲዮ ወደ እናንተ መጥቻለሁ። በጣም ደስ የሚል ቪዲዮ ነው። ዛሬ ብሩኬ በአንዋር ቤት መጥቷል ማለት ነው። በጣም የሚገርሙ መልእክቶችን አስተላልፏል። መሆን ያለበት ይሄ ነው። ከትልቅ ሰው ማስተዋል ከሚችል ሰው የሚጠበቀው ይሄ ነው። ከሀይሚ ጋር ስላላቸው ስለጠለፋው ከኤፍሬም ጋር ስላለው ጉዳይ አንዳንድ ነገር አውርተዋል። እንግዲህ ኤፍሬም ያለበት ሁኔታ እንደምታውቁት መጥፎ ሁኔታ ላይ ነው ያለው። ያ ማለት ደግሞ ብሩኬ እንግዲህ ሀይሚን ጠልፍ ያለው በሚል በሚያደርጋቸው ከሀይሚ ጋር ባላቸው ነገር ኖርማሊ እሱ ያው ያስገዷት ጠልፏት እንደሆነ በማሰብ ኤፍሬም እንግዲህ ከፍተኛ ጭንቀትና እሷን ለማግኘት የተለያዩ ነገሮችን እያደረገ እንዳለ ዛሬ እንግዲህ አንዋር ነግሮናል። እውነት ለመናገር ነገሮቹ ደግሞ እንደዛ አይደሉም። እንደምናየው እነሱ በጣም ደስተኛ ናቸው። ሀይሚም ሆነ ብሩክ በሁኔታው በጣም ደስተኛ ናቸውና ይህን ያደረገበትን ምክንያት ደግሞ ሌሎች ችግሮች በመሀላችን እንዳይፈጠሩ ሌሎችን በመስማት የበለጠ ችግር ውስጥ እንዳንገባና ፍቅራችን ሰላም እንዲያገኝ ነው ብለዋል። እውነት ነው። እኛም ያልነው ይህን ነው። ብዙዎቻችሁም ያላችሁት ይህን ነው ማለት ነው። እና ካሁን በኋላ ምንም አይነት ወሬ አትስሙ፣ የሰው ወሬ አትስሙ ስትሉ ነበረ። እውነት ነው። እሱ ነው ወሳኙ ነገር ማለት ነውና የሰው ወሬ በጣም ከባድ ነው። በመሀላቸው የማይሆን ነገር እንዲፈጠር የሚያደርግም አንዱም እሱ ነው። ሰዎች ሁልጊዜም ሊያወሩላችሁ ይችላሉ። ነገር ግን እናንተ ናችሁ ተቀብላችሁ ወደ ጥሩም ወደ መጥፎም ልተረጉሙት የምትችሉትና አንዳንድ ሰዎች እንግዲህ የእናንተ ፍቅር ምን አያሳስባቸውም እና የሚነግሯችሁ ነገር የበለጠ የሚበጠብጣችሁ ነገር ነውና ያ ነገር ደግሞ ሰላም ይነሳችኋል፣ ቤታችሁንም ሰላም ይነሳል ማለት ነውና ብሩክና ሀይሚ ትልቁ ችግር የነበረው እንግዲህ በመሃላቸው ያለው የሰዎች ጣልቃ ገብነት ነው። ብሩኬም እኔ የዋህነት ስለሚያጠቃኝ ብዙ ጊዜ እንግዲህ በየዋህነቴ ጥፋቶችን አጥፍቻለሁ ብሏል። አምኗል ማለት ነው። ብሩኬም አምኗል፣ ችግሩን አምኗል። መጀመሪያም እኛም ብለናል፣ ሀይሚም ያለችው እሱን ነው። ካሁን በኋላ ግን እንደዚህ ያለ ነገር እንዲሆን አልፈቅድም ብሏል። ሀይሚ ደግሞ ሌሎች ሰዎች የሚነግሯትን ታምናለች ወዲያው እያለ ነው። ያው ልታምን ትችላለች፣ በማመንም ውስጥ ነው። እንግዲህ አንድ ደስ የማይለው ነገር ምናልባት ድጋሚ ህይወታቸውን ሊበጠብጥ ይችላል ብዬ እንደኔ ስጋት ብዬ ያሰብኩት እዩ እንግዲህ ከወለደች ወዲህ ልጁ የብሩኬ እንደሆነ ሴት ናት የተወለደችው የመጀመሪያ ሴት ልጅ እንዲሆን እፈልጋለሁ ሲል ነበረ። በቃ ልጁ ብሩኬን ትመስላለች፣ ስለዚህ ከዚህ በላይ ዝም ማለት አልችልም ብላ መታለች። ብዙ ሰዎች እንግዲህ አርፈሽ ለምን አትቀመጭም፣ ለምን በእነሱ ህይወት ትገቢያለሽ ብሎ ኮሜንት እያደረጉላት ነው። ያንን ኮሜንት በከፍተኛ ሁኔታ ነው እየተቃወመች ያለችው። አርፋችሁ ተቀመጡ፣ እናንተ ብትሆኑ ምን ታደርጋላችሁ? እናንተ ብትሆኑ በእናንተ ላይ ቢደርስ ምን እንድታደርጉ ነው የሚል ሀሳቦችን እንግዲህ እየሰነዘረች ነው ያለችው። በጣም ኦዲየንስንም በጣም እየተቆጣች ነው ያለችው። ስሜታዊ ሆናለች። እውነት ለመናገር እሱም ነገር ሶሉሽን ቢያገኝ ጥሩ ነው። ብሩኬ እንግዲህ ራሱን ነፃ ማድረግ አለበት ማለት ነው። የሃይሚ ጭንቀቷ ብዙ ነገሮችን ሲያስጨንቃት የነበረው ነገር ክሊር መሆን መቻል አለበት ማለት ነው። የበለጠ እንድታምነው እሱ አስፈላጊ ነውና ዲኤንኤውን ብትመረመሩ የተሻለ ነው ብዬ አስባለሁ። መብት ማግኘት አለበት። ከዛም በኋላ ሃይሚ አንተ ላይ እምነት ይኖራታል ማለት ነውና ሰዎች መቼም ቢሆን እንግዲህ ነገም ከነገ ወዲያም ቢሆን እሷ ከወጣች የሚያወራ ሰው አይጠፋም አይደለ? ከሰዎች ጋር እስከኖርን ድረስ እንደዚህ ያሉ ነገሮች አይጠፉም እና የበለጠ እምነትን ለማዳበር አንተ ከዚህም ፊት ሲበጠብጣችሁ የነበረው ነገር ክሊር መሆን መቻል አለበት። ከዛም በኋላ ሌላ ሴት መጣ ብሩኬ እኮ እንደዚህ ነው፣ ብሩኬ እንደዚህ ነው፣ የኔ ኤክስ ነበረ ምናምን ቢባል እንኳን በቀጥታ አታምንም ማለት ነው። እምነት አንተን ታስቀድማለች እና ያን ነገር ክሊር ማድረጉ አስፈላጊ ነው። ከኤፍሬም ጋርም በሰላም ለመፍታት እያደረጋቸው ያለው ጥረት እውነት ለመናገር የሚበረታታ ነው። እኔ የኔ ቦታ
ለብቻ ነው፣ የኤፍሬም ቦታ ለብቻ ነው ብለህ ያስቀመጥክበት መንገድ በጣም በረታታ ነው፣ እውነት ለመናገር ማለት ነው። ቦታችንን ማወቅ አንዳንድ ጊዜ ልክ ነው ማለት ነው። እና በቃ የኔ ቦታ ሃይሚ ውስጥ የኔ ቦታ ለብቻ ነው፣ የኤፍሬም ቦታ ወንድምና እህት ሲጣላ እንደውም እኔ ለማስታረቅ መታገል አለብኝ እንጂ ለማላየት የበለጠ ማድረግ የለብኝም ያልከው ነገር በጣም ተመችቶኛል እኔ ማለት ነውና እንደውም ኤፍሬምን ደውሎ ሊያናግረው እንደፈለገና ሰላም ማውረድ እንደፈለገ ብሩክ እንግዲህ ተናግሯል። በጣም ደስ የሚል ነገር ነው። አኑ በጣም ደስ የምትል ልጅ፣ ለሁለቱም ሳትወግን መሀል ላይ ሆነ የሁለቱንም ሀሳብ በመስማት ለማስታረቅ በመሀላቸው ያለውን ክፍተት ተመልሶ ጓደኝነታቸው ሰላም እንዲሆን ለማድረግ የመጣበት መንገድ ሊበረታታ ይገባል። በጣም ጥሩ ነው። ጓደኛ ማለት እንደዚህ ነው እንግዲህ በዛሬ ጊዜ በጣም የሚበጠብጡ ጓደኞች በበዙበት ሀገር ላይ ሆነን ዓለም ላይ ሆነን በዓለም ላይ ዙሪያ እንደዚህ ያሉ ጓደኞች ደግሞ መኖሩ በጣም አሪፍ ነው። ብሩኬም እንደዚህ ነፃ ሆኖ እንዲያወራ ያንተ ሳይድ አለመያዝ ነው። ገብቶሃል? ሁለቱንም በአንድ አይን ማየት ብሩኬ በነፃነት እንዲያወራ ከሀይሚ ጋር ያለውን ነገር እያደረጉ ያሉትን ነገር ከኤፍሬም ጋር ያለውን ነገር በነፃነት እንዲያወራ ያደረግከው አንተ ነህ። ኤፍሬም እንግዲህ ከሀይሚ ጋር በጣም ሰላም እንደሆኑ እና ሀይሚ ከቤት እንድትወጣ ከዛች ክፍል ቤት እንድትወጣ እንደሚፈልግና ነገር ግን ያንን ለማድረግ መጀመሪያ መፍታት ያለባቸውን ነገሮች መፍታት እንዳለባቸው ተናግሯል። እውነት ነው። ቶሎ ቶሎ ችግሮቹን መፍታት ነው። ትናንትናም ተናግረናል። ወጣ ብትሉ የተሻለ ነው ብለን ሀሳብ ሰጥተናችሁ ነበረ። እንደዛ ቢደረግ አሪፍ ነው ብዬ አስባለሁ። እንግዲህ ጥንቃቄ ማድረግ አለባችሁ። ከሀይሚ ጋር ብዙ ነገሮችን ማውራት አለባችሁ። እውነት ለመናገር ማለት በዛች አንድ ክፍል ቤት ውስጥ ብዙ ነገር ማውራትና ስለ ነገ የሚባለውን ነገር ማውራት መቻል አለባችሁ። ነገ የሚፈጠሩ ነገሮች ብዙ ናቸው። ሰው አንድ ላይ የኖረ አለመግባባት አይፈጠርም ብሎ ማሰብ አይቻልም። አለመግባባቶች ይፈጠራሉ፣ ምንም ጥያቄ የለውም። ነገር ግን አለመግባባቶች ሲፈጠሩ በምን መልኩ እንፈታዋለን የሚለው ነው ዋናው ጥያቄ አይደለም። ስለዚህ ብሩክ የመጨረሻ ከዚህ የበለጠ ነገር እንዳይፈጠር ብዬ ነው ሃይሚን በዛን ሰዓት ላይ የወሰድኩት። ያው ኤፍሬም ደግሞ ጠለፋውን አግዘኸኝ አሁን እንደዚህ መሆን የለብህም ብሎታል። እውነት ነው እንግዲህ ኤፍሬም ነው ወስዶ የሰጠው አይደለ እና ከአኗር ጋር የተወሰነ ያወሩትን በጣም ወሳኝ ያልኳቸውን ቪዲዮ ይዣለሁ። ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን እኒና ሀሳብ እንስጥበት። እሷ ማጣትም ስለማልፈልግ ከእሷ ጋር መለያየትም በቃ አሁን ሰላማዊ ነኝ። ገብቷል። ሜቢ ቤት መሆኗ ሊጨንቃት ይችላል ምናምን እንጂ ከእሷ ጋር መጨቃጨቅም ብቻ ነው የማልፈልገው። ክፉ መወጣጣትም ብቻ ነው የማልፈልገው። ይሄ ነው እንግዲህ በጣም ደስተኛ እንደሆኑ በቃ አሁን ሰላም ተፈጥሯል ነው፣ እውነትም እያየን ነው እንግዲህ ከዛ ዕለት ጀምሮ ያላቸው ሰላም አይደለም አይደለ? ደስ የሚል ነው እና ውጪ ቢሆኑ ኖሮ ያኔ ብሩኪያንና ውሳኔ ባይወስን ኖሮ በጣም ከባድ ነገር ሊፈጠር ይችል ነበረ። ግን አሁን ግን በጣም ሰላማዊ ሁኔታ ላይ ናቸው። ይመቻችሁ ነው የምንለው። ምንም ብለን ማንለያይ ሰዎች እና ሀይሚን እንተዋወቃለን። እውነት ነው። ልትለያዩ የምትችሉ ሰዎች አይደላችሁ። እስከ ቤተሰብ ድረስ የተገናኛችሁ ሰዎች ናችሁና ልትለያዩ አትችሉም። ሀይሚንም ሆነ እኔንም በምታውቀን ልክ ነው አይደለ? የምታውቀን እኔና እሷ ደግሞ ሙር በጣም ብዙ ነገር ስለምንተዋወቅ የእሷን ነገር ደግሞ እኔ ማጣትም ስለማልፈልግ አሁን በመሀል እየተጎዳችም ያለችው እሷ ነች። ምክንያቱም እውነት ነው እየተጎዳች ያለችው እሷ ናት። እዚህ ጋር ወንድሟ አለ፣ እዚህ ጋር የምትወደው የምታፈቅረው ኤፍሬም ብሩክ አለ። ግራ መጋባት ውስጥ ገብታ በጣም ትጨነቃለች። ገብቷቸዋል። ወዴት መወሰን እንዳለባትም ይከብዳታል እና ያ ነገር እንዳይሆን እንግዲህ ኤፍሬም ቀለል ማድረግ አለብህ። ነገሮችን እንደዚህ በጣም ሲሪየስ ማድረጉ ከባድ ነው። ብሩክን ታውቀዋለህ። ብሩክም ተናግሯል። ከሀይሚ ጋር በደንብ ነው የምንተዋወቀው። እኛ አብረን ከታች ጀምሮ አብረን የመጣ ነው። ኦልሞስት የአንድ አካባቢ ልጆች ናቸው። አብረው ነው ያደጉት። ከነ ኤፍሬም ጋር ጓደኛ ነው። ያውቁታል እነሱ ራሱ ማለት ነው። ምንም ነገር እንደማያደርግም ኤፍሬም ራሱ በእርግጠኝነት ያውቃልና ኤፍሬም ቀለል ብታደርገው ጥሩ ነው እና ሰላም ቢወርድ ጥሩ ነው። እሱም ወንድም ነኝ ብሎ ብዙ ነገሮች እያደረገ ነው። አንተም እንደ ጓደኛ ብዙ ነገር ታደርጋለህ። በማለት ማሰብ እኮ ለእህት ግዴታ ይሆንባል። አንዳንዴ ስታይ አሁን ልክ ማይሆን ነገር እያየ ከሆነ ግዴታ ነው። በቃ እህቴ ማህሙድ ውስጥ ሆና እንዴ እየተጨቆነች የምትኖር ከሆነ ግዴታ ነው። እውነት ነው። እንደ ወንድምነት እሱም ማድረግ ያለበት ነገር አለ። ግን ደግሞ ኤፍሬም ምንድነው እኛ ትክክል አይደለም ያልነው፣ አንደኛ ብሩክን አላናገረው፣ ሁለተኛ ደግሞ እያየ ነው ቪዲዮዎቹን ያያል ምናምን ነገር ሃይሚ ነገሮችን አምና መቀበል አቅቷት ነው እንጂ ብሩክ ምንም ውስጥ እንዳሌለ ለሷ ያለውን ስሜት እየገለጸላት እንደሆነ በደንብ እያየ ነው እና
ባላንስ አለመሆኑ ነው። ቀጥታ ችግሩን በደንብ ሳይረዳ ቀጥታ ሀይሚ ተበድላለች ተጎድታለች ብሎ እነሱን ለመለያየት የሄደበት መንገድ ነው እንጂ ቅር ያሰኘን ሌላ ነገር እኮ ምንም ወንድም ነው። ልክ ነው፣ ምንም ጥያቄ የለውም። ግን ደግሞ አሁን ኤፍሬም ምን ተሳሳተ መሰለህ? እኔና የገባንበት ችግር መፍታት ሳይሆን መባስ ነው የሆነብን። እሱን ነው በቃ ይሄ ነው። አያችሁ አይደለ? ኤፍሬም ችግሩን በምን መልኩ መፍታት እንዳለባቸው ሁለቱንም ቁጭ አድርጎ ማናገር፣ ብሩክንም መጀመሪያ ለየብቻ አናግሯቸው፣ ከዛ ሁለቱንም ቁጭ አድርጎ አናግሯቸው ይሄ ነገር በምን መልኩ መፈታት ያለበት ብሎ እንደው የሚገርማችሁ ነገር በእነሱ ህይወት የመጣውን ሰው ተጣልቶ ማባረር ነው ያለበት እንጂ የበለጠ እሱም ገብቶ ሁለቱም መለያየቱ ከነዛ ሰዎች እንግዲህ በምን ይሻላል ብለን እናስባለን። ስለዚህ ብዙ ሰዎች እንግዲህ እንደዚህ ያለ ነገር ሊፈጠር ይችላል። አንዳንድ ለልጆቻቸው ወይም ለራሳቸው ሰው የማያስቡ ቤተሰቦች ሊኖሩ ይችላሉ። የልጃቸው ወይም የራሳቸው የሆነ ሰው ደስተኛ እንዲሆን የማይፈልጉ ሰዎች አሉ። ኤፍሬም እንደዛ ትሆናለህ የሚል እምነት የለኝም። ግን ነገር ግን ትክክል ነው ብዬ አላስብም ማለት ነው እንደዛ የሚያስቡ ሰዎች። ያው ግን ብሩክ የወሰነው ውሳኔ ደግሞ ሁለቱም ምን ያህል ሰላም እንዳደረጋቸው አሁን ኤፍሬም እያየ ነው ብዬ አስባለሁ። መቼም እያስገድዳት አይደለም ቪዲዮ እየቀረጸ ያለው አይደለ? ስለዚህ ኤፍሬም ከወሰዳት በኋላ ራሱ ብሩክ ከወሰዳት በኋላ ራሱ ሀይሚን በምን አይነት ሁኔታ እንዳለች በደንብ አይቶ እንግዲህ ውሳኔን ታስተካክላለህ የሚል እምነት አለን። ኤፍሬም ከኋላ እንግዲህ ፑሽ የሚያደርጉት ሰዎች እንዳሉ እየሰማን ነው። እንዴት ነው እህትን ፕሮቴክት ማድረግ ያልቻልከው ምናምን እያሉ አውቀው ወደማይሆን ነገር እየገፉት ያሉ ሰዎች እንዳሉ እየሰማን ነው። ግን እነሱ መስማት ብቻ ሳይሆን ነገሮቹን በደንብ ማጥራት ይኖርብሃል ብዬ አስባለሁ። እኔ አጉሌ ዋነቴ ሰው ላለማስቀየም ህይወቴን እንኳን እየበጠበጠ ሰው ማስቀየም አልፈልግም። ባላየ ያለፈው ምናምን ያቺ ነገር መፍታት ከብዶን ነበር፣ እየጣላን ነበር። ግልጽ እኮ ነው። እኔ እኮ አምኛለሁ። እዛ ሀይሚ ጋር ደግሞ በጣም ብዙ ነገር ጭንቅላታው ላይ ስለነበር አልፈልግም ስለነበረ በግዴታ መስሎት ምናምን መጣ። ኤፍሬም ቅድሚያ ተረዳው ስለ አልሰማም ማለኝ ምናምን በቃ አለፈ እኮ በቃ ፓስት ነው። ለማንኛውም እውነት ነው አልፏል። እንግዲህ ያውላችሁ አሁን ምን አለ መሰላችሁ ብሩክ ሀይሚን ይዟት ከሄደ በኋላ አብሳላት የለች ማንም የለም አይደለ? ይሄ ነው በቃ ይሄኛው ሰላም ነው የሚያስፈልገውና ነገም ከዛ ቤት ብትወጡ ይሄን ሰላም ማስቀጠል ግዴታ መሆን አለበት። ቅመሜንም በደንብ አውራትና ያለውን ነገር ማሳወቅ ይሆናል። እኔ ኤፍሬምም እንዲያዝንም እንዲጨነቅም አልፈልግም። እኔና እሱ በተጣላንበት ሰዓት ኤፍሬምንም የተቀየማችሁት ካላችሁ ይቅር በሉት። እኔንም እውነት ነው በቃ ብዙዎቹ እንግዲህ ይቅርታ እንዲያደርጉለት መጀመሪያም እንግዲህ ይቅርታ ተባብለው ነበር አለ ብሩክም ይቅርታ ብሎት ነበረ። ኤፍሬም በቃ ችግሩን ፈተው ነበረ እንደ አዲስ ነገሩን አጋጋሉት እንጂ ማለት ነው። በኤፍሬምን ሳስቀይመው ላይክ በምንመላለስበት መልስ ደስ ያላላችሁ ብዙዎች ትኖራላችሁና እኔንም ይቅር በሉኝ። እኔ ይቅር ለእግዚአብሔር በንጹህ ልቡ ከቀረበኝ እኔ እግዚአብሔር ነው እንዴ የማውቀው ሰው ነው የራሴ የምላት ሰው የሀይሚ ወንድም ነው በዛ ላይ። ስለዚህ ችግር የለም ይቅር ለእግዚአብሔር ግድ ነው። ዋናው ይሄ ነው እንግዲህ ኤፍሬም በዚህ ልክ እንድታስብ እንፈልጋለን። ነገሮቹን በዚህ ይቅርታውን ተቀብለ አንተም ይቅርታ ብለ ነገሮቹን ወደ ሰላም ከዛን እህትንም ማግኘት ማውራት ትችላለህ። በቃ ቀላል ነገር ስለሆነ ማለት ነው። አሰሰው አሁን እህት ማለት ደም አይደለች። ከራስ ሰው ራሱ የማራቅ መብት የለኝም። ግን እውነት ነው ሊያለያያቸውም አይችልም። ብሩክ ይሄ ነው ትክክለኛ አስተሳሰብ። ላይ ሁሉንም ነገር ሀይሚ ነው የምትወስነው። ሀይሚን በጣም ነው የምትወደው አውቃለሁ። እኔ ከሁለቱን የማለያየትም መብትም ስልጣንም የለኝም። እኔ ከሀይሚ ጋር ያለኝ ሌላ ግንኙነት ነው። እኔና እሷ የምንተዋወቅበት ሌላ ነገር አለ። ሀይሚን ከወንድሟ ጋር ያላት የራሷ ፐርሰናሊቲ ነው። በእነሱ መሀል መግባትም መብትም የለኝም፣ ልገባም አልችልም። ምናልባት እነሱ መሀል ብገባ ቢቀያየሙ ቢጣሉ እኔ ካስፈለኩኝ ለማስታረቅ ነው እንጂ ለጥሩ ነገር ነው እንጂ ለክፋት በሞት መግባት አልፈልግም። እና እውነት ነው በቃ ይሄ ነው የሚያስፈልገው ነገር ማለት ነው። ዋው በጣም ብሩክ በጣም እውነት ለመናገር በቃ ውስጣችን ያለውን ነገር ነው እየተናገረው ማለት ነውና ብዙ ሰዎች ማድረግ ያለባቸው ይሄን ነው ብዬ አስባለሁ። ለይቅርታ ልብ ክፍት እስከሆነ ድረስ መምጣት ትችላለህ ነው ኤፍሬም። እንግዲህ ይሄንም ቪዲዮ ታየዋለህ የሚል እምነት አለን። ነገ በሰላም ትገናኛላችሁ የሚል እምነት አለን። በጣም አሪፍ ቪዲዮ ይዘው እንደሚመጡ ተስፋ እናደርጋለን። ነገ ማግኘት ትችላለህ። መጥፎ ነገር እንዳታስብ። ሰሞኑን እኔም ጠልቅ ያልገባሁበት ያለው ነገር አላውቅም። ራሴ እደውልልሃለሁ ይፋ ዋው ጭራሽ ማለት ነው። አያችሁ አይደለ? አንተ ከመምጣት በፊት እኔ እደውልልሃለሁ፣ እኔ ደውዬ ያገኘሃለሁ ነው። ማርያምን እደውልልሃለሁ። ከኔ ሀይሚን ተደብቀን ያለንበትን ቦታ የራሴ ምክንያት ስላለኝ ሀይሚንም ወደ ውጭ ብትወጣ እኔም ደስተኛ ከሷ ጋር እኔ ራሱ ወጥቼ ብዝናና ደስ ይለኛል። እውነት ነው። ምክንያቱም በቤት ውስጥ ታፍና መቅረት የለባትም። ስለዚህ እና እሷ እኮ ተመቻችታ ነው። ባይገርም እግዚአብሔርን እንደዛ ባላረግ የነበርንበት ህይወት ሁሉም ሰው የሚያውቀው ነው። ኦሬዲ አረል ካሜራማን አሁን ሰላም እኮ ነን እንዴ? ዋናው እሱ ነው፣ ደስተኛ መሆናችሁ ነው። ማዲ ጠለፋ ሲባል እሱ ያሰበው ዳይሬክት ጠለፋ ነው አያለ ቪዲዮ። እውነት ነው እንግዲህ እሱን ያሰበው እንደዛ አይደለም ኤፋ።
ራሱ አስተላለፈኝ ሌላ ሙድ ውስጥ ገባ። እሱ ሌላ እንትን ገባ ማለት ነው። ዋና ችግር እየፈጠረ ያለው እሱ ነገር ነው። ሃይሚ መጥፎ ሁኔታ ውስጥ አትመስለኝም አይደለችም ብዬ እንዴትም የምትሆንም አትችልም እያየን ያስባሉ። ላይ ከዚህ በኋላ እኔና የሚለው ሰው እንዲገባ አልፈልግም። ማንም ገብቶ እንዲያበጣጠኝ አልፈልግም። አዎ ይሄ ነው እንግዲህ ሃይሚን በዚህ ልክ ማመን መቻል አለባት የሚል እምነት አለኝ። የሚፈጠርነን መቅደም ያለበት ሃይሚ ጋር ችግር ባይ ሃይሚ ናት መቅደም ያለባት። ሂጂ ሃይሚ ብጠይቅ ነው። እሷም እኔ ጋር ችግር ብታይ መታ እኔ መቅደም ያለብኝ። እንግዲህ ህይወት እያሰማረችኝ ነው ብዬ አስባለሁ። እግዚአብሔር እና አፉ በሉኝ በቃ አፉ ብለናል። ሁላችሁም ያው ለነገሩ ምን አጠፋችሁና አፉን በላችሁ። እውነት ለመናገር ያው እዛች ጋር ላፊ ስለተነጋገራችሁ ብቻ ነው እንጂ ያው የተቀየማችሁ ሰዎች ይቅርታ እንድታደርጉላቸው በጣም ደስ ይላል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ብያላችሁ በሰላማችሁ ብዝት ይበል። ቻው